በየቀኑ ሄዳችሁ አብርሽና ሩታ ባሉበት ቦታ ላይ ንዝንዝን ጸብን ረብሽን የፈጠራችሁ ያላችሁት እናንተው ስለሆናችሁ ቡዜ ዴቭና ዳኒ ሄርሜላ እናንተው ናችሁ የሁሉ ነገር ተፈጥሮ ያላችሁት። ስለዛ ስርዓት እንዲኖራችሁ ይገባል። እኔ መዝናናት ፈልጋለሁ አለ። ሌላ ነገር ለምን እንደምታስቡት መውጣት ፈልጋለሁ መዝናናት ፈልጋለሁ ሲል ይሄን እንደ ወንጀል ወስዳችሁ በህግ እንከሳለን ምናምን የምትሉትን ነገር ታቆማላችሁ። ምንድነው ያቃጠላችሁ የሚያንገበግባችሁ? ሰው እንዴት ወደ ትዳሩ ተመለሰ? ሰው እንዴት ከልጁ ጋር ሆነ? ሰው እንዴት ወደ ሚስቱ ተመለሰ ተብሎ በዚህ ልክ ይቀናል? አንድ ባል ከሚስቱ ጋር ከተመለሰ ከልጁ ጋር ከሆነ ይሄ ማንንም ሊያስደስተው የሚገባ ነገር ነው እንጂ በዚህ ልክ ሊያቃጥላችሁ ሊያንገበግባችሁ አይገባም። የሩታ እርጋታ ግን አይታችኋል። እግዚአብሔርን ተንኮል የሰራ ሰው እንደዛ አይረጋጋም። ክፋት የሰራ ሰው እንደዛ አይረጋጋም። የሆነ ቀመር እያሰበ ያለ ሰው ቢሆን እንደዛ አይረጋጋም። ኮንፊደንስ አይኖረው። ኤፍሬምን ለምን ከሩታ ጋር ሆነ ብላችሁ እንዲልጠሉት ቻላችሁበትን ምክንያቱም አልገባኝም። ልክም አይደለም። እናንተ መጀመሪያ አስተሳሰባችሁን አስተካክሉ። ከሚስቱ ውጪ ትዳሩን ካበላሸት ሴት ጋር እንዲሆን የምትፈልጉት የእናንተ ራሱ አስተሳሰባችሁ ጤናማ አስተሳሰብ አይደለም። እርምጃ መውሰድ ካለብኝ የወንድሜም ነገር እኔንም ያገባኛል ይመለከተኛል። ከኤፍሬም ጎን ሆኜ ማስጠበቅ ያለብኝ ነገር አዲስ አበባ ድረስ ሄጄ አስጠብቃለሁ። ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። እንዴት ናችሁልኝ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት ሀገር በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ከሀገር ውጭ ያላችሁ ቤተሰቦቼ እግዚአብሔር አምላክ ምኞታችሁን አሳክቶ ሀሳባችሁን አሳክቶ እናንተ ሰላም ሆናችሁ እናንተ ጤና ሆናችሁ እዚያ ያሉ ቤተሰቦቻችሁ ልጆቻችሁ ሰላም ሆነው ሀገር ምድራችን ሰላም ሆና ለሀገራችሁ እንዲያበቃችሁ ሲል ከወዲሁ እመኝላችኋለሁ። ይሄን ቪዲዮ ስጀምሩላችሁም ላይክ ያደርጋችሁ ጀምሩ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ፣ አነባዋለሁ። የተመቸኝንና ሪፕላይ መመለስ ያለብኝን ደግሞ ሪፕላይ መልስላችኋለሁ። እኔ በጣም ግርም የሚለኝ አንድ ሀሳብ አለ። በተለይ ቡዜ ዳኒ ዴቭ ሄርሜላ ጋር በተመለከተ በጣም ብዙ ሀሳቦች አሉ። ምክንያቱም በጣም ስለሚያስቆኝም ነው የሚያደርጉት ነገርም አንዳንዴ በጣም ግርም ነው የሚለኝና በመጀመሪያ ደረጃ አብርሽ ፈልጓችሁ አይደለም ደውሎ ኑ ብሎ አይደለም ታስፈልጉኛላችሁ፣ ያለውበት ሁኔታ ያለውበት ሲቹዌሽን ልክ አይደለም፣ ጤንነቴ ልክ አይደለም ብሏችሁ አይደለም የመጣችሁት እናንተ ራሳችሁ በገዛ ፍቃዳችሁ ለሱ ይመለከተኛል፣ የሱ ጉዳይ ያሳሰበኛል፣ የሱ ጉዳይ ያስጨንቀኛል ብላችሁ ነው የመጣችሁት። ሰው እንዴት ወደ ትዳሩ ተመለሰ፣ ሰው እንዴት ከልጁ ጋር ሆነ፣ ሰው እንዴት ወደ ሚስቱ ተመለሰ ተብሎ በዚህ ልክ ይቀናል፣ በዚህ ልክ ይንገበገባል። ሰው እንዴት ጤናማ ነገር እንዴት ያንገበግባል? እንደዚህ ትዳር እኮ ጤናማ ነገር ነው። አንድ ባል ከሚስቱ ጋር ከተመለሰ ከልጁ ጋር ከሆነ ይሄ ማንንም ሊያስደስተው የሚገባ ነገር ነው እንጂ በዚህ ልክ ሊያቃጥላችሁ ሊያንገበግባችሁ አይገባም። ዳኒም ቡዜም ዴቭም ሄርሜላን ተዋት። ሄርሜላ ምክንያቱም ከሱ ጋር ለመሆን ያላደረገችው ነገር ስለሌለ አሁንም ቢሆን ያን አጋጣሚ መጠቀም ማድረግ ስለምትፈልግ ነው። ሄርሜላ የራሷ የሆነ ኢሹ ይኖራታል። ምክንያቱም አብርሽ ከሷ እንዲለይ ስለማትፈልግ ማለት የሷን ተው። እኔ ግን አንድ ቤተሰብ ነኝ ከሚል ሰው ግን በዚህ አይነት ልክ ምቀኝነት፣ ጥላቻ፣ ጭፍን ጥላቻ ተገቢ ነው ብዬ አላምንም። ለሩታላቸው ጭፍን ጥላቻ ነው። ምንም ምክንያትም ሆነ ምንም ነገር የለባቸው። ጭፍን ጥላቻ ነው። ዴቭ አንዳንዴ እንደውን ትንሽ ምክንያታዊ ለመሆን ተሞክራለች። የቡዜ ግን ጭፍን ጥላቻ እንደሆነ እኔ ደጋግሜ ነግሬያቸዋለሁ። ልክ አይደለም። በቃ እነሱ ለመዝናናት ነው የወጣው ነው አሉ። ሌላ ነገር ለምን እንደምታስቡት? እኔ መዝናናት ፈልጋለሁ አለ። ሌላ ነገር ለምን እንደምታስቡት? አብርሽ መዝናናት ፈልጋለሁ፣ ከከተማ መውጣት ፈልጋለሁ፣ ከሚስቴ ጋርና ከልጄ ጋር አሪፍ ጊዜ ማሳለፍ ፈልጋለሁ አለ። ምንድነው ያቃጠላችሁ የሚያንገበግባችሁ? በዚህ ልክ ህግ ደረጃ እንሄዳለን፣ እንከሳለን፣ ገለመኔ ብትሉት ምንድነው? ከልጄ ጋር መሆን ፈልጋለሁ ማለቱ ይሄን ያህል የሚያንገበግባችሁ ምንም ነገር ምክንያትም የላችሁ። ለምንድነው በዚህ ልክ ልትንገበግቡ ይቻላችሁት? በዚህ ልክ ሊያቃጥላችሁ ቻለ ምክንያት ምንድነው? አንድ ምክንያት የሚኖር ምንድነው አቃላችሁ? ከሩታ ጋር ስለተመለሰ ነው። እናንተ ያ ሁሉ ጊዜ ያ ሁሉ አመት ያ ሁሉ ወራት እሱ ከሄርሜላ ጋር ሲሆን ጤነኛ እንደሆነ እንዲያስብ አድርጋችኋል አይደል? ከትዳር ውጪ ሲማግጥ ልጁ ጤነኛ ነው። ሌላ ሴት ጋር ሲሄድ ልጁ ጤነኛ ነው። ከሚስቱ ውጪ ሲሄድ ልጁ ጤነኛ ነው አይደል? እንደዛ ነው የምታስቡት። አብርሽ ከሌላ ሰው ጋር ሲሆን ጤነኛ እንደሆነ፣ ከሚስቱ ውጪ ጋር ሲሄድ ጤነኛ እንደሆነ
በሚስቱ ላይ ሌላ ሲደርብ ጤናኛ እንደሆነ ጤናማ አመለካከት እንደሆነ ጤናማ አስተሳሰብ እንደሆነ ነው የምታስቡት። አሁን ደግሞ በተቃራኒው ከሩታ ጋር ሲሆን ለሩታ ያላችሁ ጥላቻ ነው እንጂ በዚህ ልክ የሚያንገበግባችሁ ሌላ ምንም ነገር የለም። ምክንያቱም የላችሁ ገባችሁ አይደል? እዚህ ጋር ምንም ምክንያት የምታነሱት ምክንያት እንኳን የላችሁ። ከሩታ ጋር ስለሆነ ብቻ ነው እናንተን የሚያንገበግባችሁ። በዚህ ልክ ለምን ልጠላዋት እንደቻላችሁ አላውቅም። የሩታ እርጋታ ግን አይታችኋል። እግዚአብሔርን ተንኮል የሰራ ሰው እንደዛ አይረጋጋም። ክፋት የሰራ ሰው እንደዛ አይረጋጋም። የሆነ ቀመር እያሰበ ያለ ሰው ቢሆን እንደዛ አይረጋጋም። ኮንፊደንስ አይኖረው። ኤፍሬምን ለምን ከሩታ ጋር ሆነ ብላችሁ እንዲህ ልጠሉት የቻላችሁበትን ምክንያትም አልገባኝም። በዚህ ልክ መኪና ተከታትላችሁ የሚሄዱበት ቦታ ሄዳችሁ አይዝናኑ ልጆቹ የምትሉት አሁን እናንተ በቃ በጣም ጥያቄ የፈጠረባችሁ አብርሽ መኪናውን ለምን አይነዳም ነው አይደል? ለምን ድሮ እኮ መኪናን የነዳ ራስ ነበር የምትሄደው። መኪናን የነዳ ራስ ነበር የምትፈልግበት ቦታ የምትሄደው። አሁን ለምን ኤፍሬም ያንተን መኪና ሊነዳ ቻለ? ኤፍሬም ለምን አሁን አንተ ከኋላ ሆነ ኤፍሬም ለምን ሊነዳ ቻለ አንተ መኪና ላይ? ማረፍ ስለፈለገ አለቀ በቃ። አንድ አጭር መልስ እንገራችሁ፣ ማረፍ ስለፈለገ። አንድ ሰው እኮ ሹፌር የሚቀጥረው እሱ መንዳት ስላልቻለ አይደለም። ገባችሁ አይደል? ማረፍ ስለሚፈልገው ሌላ የሚነዳለት አካል ስለሚፈልገው ሌላ እሱ ስራ ስለ ሌላ የሚያስበው ነገር ስላለ ነው ሹፌር የሚቀጥረው አይደል? ጀስት ላይክ ለምን እንደዛ አታስቡትም እናንተ? ወንድሙ ነው እኮ ጥላቱ አይደለም። እዚህ ጋር የሆነ ገደል ውስጥ የሚከተው ነው ያስመሰላችሁት እኮ። ኤፍሬም መጥፎ ሰው ቢሆን ኖሮ መጥፎ ነገር አስቦ ቢሆን ኖሮ ያን ያሳስሩታል ነበር። አብርሽ እኮ አሳስሩታል አይደል? ባላጠፋው ነገር ባላዋለበት ቦታ ባላደረገው ነገር አሳስሩት ነበር። ያን ይቅርታውን ተቀብሎት አሁን ላይ ተስማምቶ ትዳሩን የሱን ትዳር ለማቅናት የሱን ትዳር እንደ ድሮ ለመመለስ ልጁ ከአባቱ ጋር እንዲያድግ ስለሚፈልግ ጤናማ ህይወት ውስጥ እንዲሆን ስለሚፈልግ ይሄ ሁሉ ነገር አደረገ። ኤፍሬም ክፉ ሰው ቢሆን ኖሮ ይሄ ሁሉ ነገር ያደርጋል ወይ? መልሱልኝ፣ እንድትመልሱልኝ እፈልጋለሁ ኮሜንት ላይ። ኤፍሬም ጤናማ አስተሳሰብ ስላለው ክፋት ስለማያስብ ነው አሁንም ጭምር ከወንድሙ ጋር ሆኖ ልጁን ከባለቤቱ ጋር እንዲያሳድግ እየረዳው እያገዘው ያለው። ይሄ ክፋት ሊያስብለው አይገባም። ኤፍሬም ምንም ጥፋት ያጠፋው ነገር የለም። ኤፍሬም ምንም ተንኮል የሰራው ነገር የለም። እንዴ በዚህ ልክ ጥላቻ አያስፈልግም። ቡዚ አንቺም ከሆንሽ ማናገር ካለብሽ ዴቭ አንተም ሆን ማናገር ካለባችሁ ዳኒንና ሄርሜላን አስወግዳችሁ ነው ማውራት ያለባችሁ። ይሄ እኮ የፋሚሊ ኬዝ ነው፣ ፋሚሊ ኢሹ ነው አይደል? እናንተ ናችሁ ይቅር ቤተሰቦቹ፣ እናንተ ናችሁ ይቅር ወዳጆቹ፣ እህቱ ወንድሙ እናንተ ናችሁ አይደል? ጋሽዬ ባለበት እህቱ ወንድሙ እናንተ ቡዚና ዴቭ ባላችሁበት ቤተሰብ በተሰበሰበበት ለምን አታወሩት? አብርሽ እኮ የምር ተጨንቆ ቢሆን ኖሮ የምር ያለበት ህይወት አሳስቦት ቢሆን ኖሮ ያለበት ህይወት ኮምፎርት ሳይሰማው ቢሆን ኖሮ ጋሽዬ ጋር ይሄዳል። ጋሽዬን ያናግረዋል፣ አባትየው ወላጅ አባቱን ያናግረዋል። ከዛ እስቲ ማን ምን እንደሚያመጣ እናያለን። አባቱ ጋር ሄዶ ትንሽ ነገር ተንፈሽ ቢል ጋሽዬ መቶ የሚያደርገውን ነገር ታውቃላችሁላችሁ። እናንተ ዳኒንና ሄርሜላን ጎትታችሁ መምጣት ምን ይላል እዚህ ጋር? የናንተ ፋሚሊ ኢሹ ሆነ የናንተ ኢንቴንሽናችሁ አስተሳሰባችሁ እናንተ ዳኒ አብርሽን ወደ ጤናማ አእምሮ መመለስ ከሆነ እናንተ ጤናማ ነው ብላችሁ ስለማታስቡ ማለት ነው። ያያስበው ነገር ልክ አይደለም ብላችሁ ስለምታስቡ ማለት ነው። ይሄ በጣም ስለሚያስቀኝ ነው። እናንተ እንደዛ አስባችሁ ከሆነ አባትየው አለ ወላጅ አባትየው፣ አንቺም ብዙ እህቱ ነሽ፣ ዴቭ አንተም ወንድሙ ነው አይደል? ፋሚሊ ባለበት ቤተሰብ ባለበት እንደ ትልቅ ሰው እንደ ተማረ ሰው እንደወለደ ሰው እናንተ በጣም ትልቅ ሰዎች ናቸው። አሁን ህፃናት አይደላችሁም፣ ልጆች አይደላችሁም። ሌላ እናንተን የእናንተን ሐሳብ የሚያወራላችሁ ሰው አትፈልጉም። የእናንተን ሐሳብ አሁን ማን ያወራ ያለው? ዳኒ ነው። የእናንተን ሐሳብ ማን ያወራ ያለው? ሄርሜላ ናት። ሄርሜላን የጎታችሁ ትመጣላችሁ በየጊዜው በየቦታው ላይ። እንዴ የአብርሽ ጤንነት አይደል የሚያሳስባችሁ? እናንተ ጤናማ አይደለም ብላችሁ አይደል የምታምኑት? ለምን ታዲያ ጋሽዬና እናቱ አባቱ ባሉበት እናንተን ባላችሁበት ተሰብስባችሁ ለምን አታወሩ? ይሄ የቤተሰብ ጉዳይ ስለሆነ ማለት ነው። በስትክክል የሱ ጤንነት አሳስባችሁ ከሆነ እናንተ ያ ሁሉ ጊዜ አሳልፈው ያ ሁሉ ጤናማ ነኝ የዛ ሁሉ ጊዜያት 9 ወር በሙሉ ጤናማ ያልሆነበትን ጊዜ ሲያሳልፍ ለእናንተ ጤናማ ነው። ለእናንተ አብርሽ ልክ ነው በሰዓቱ።
እናንተ ሐሳቡን በቃ ያስተላለፈ ያለ ሐሳቡን በስትክክል እየኖረ የሚፈልገውን ነገር እየኖረ ያለ ሰው አድርጋችሁ ነው የሳላችሁት። በጤናው ሳይሆን ማለት ነው። እርጉዝ ሚስቱን ጥሎ ሄዶ አራስ ሚስቱን ጥሎ ሄዶ ያ ሁሉ ነገር ሲያደርግ ለእናንተ ጤናማ ነው ያለች አይደል? በሰዓቱ ለእናንተ በጣም በቃ የሚገርም ጤናማ ሰው የሚያስበውን ጤናማ ሰው የሚያደርገውን ነገር ያደረገ ነው ለእናንተ አይደል? በሰዓቱ ከዛ በኋላ አሁን በቃ ከልጅ ጋር መሆን ነው ፈልገው ትዳሬም መመለስ ፈልጋለሁ። እኔና ሩታ ያለንን ነገር ተነጋግረን ተወያይተን ፈተናል። አሁን ላይ ልጃችንን አንድ ላይ ሆነን ማሳደግ እንፈልጋለን ሲል ያ ነገር ለናንተ ከነከናችሁ። ያ ነገር እሱ የሚያደርገው ነገር ጤናማ አእምሮ ያለው ሰው ያደረገ አልመሰላችሁም። ያደረገው ያለው ነገር ከጤናው አልመሰላችሁም። ከዛ በኋላ ህይወቱን መታችሁ የምትበጠብጡት እናንተ በየጊዜው አሁን በተለይ ከሩታ ጋር ከሆነ በኋላ ህይወቱ ላይ ሰላም አልሰጣ ያላችሁት እናንተው ዳኒ፣ ቡዜ፣ ዴቭ፣ ሄርሜላ እናንተው ናችሁ እኮ ሌላ ማንም የለም። በየጊዜው የመጣችሁ እረፍት የምትነሱት እናንተው ናችሁ። በየጊዜው የመጣችሁ ሰላሙን የምትነሱት እናንተ ናችሁ። ጭቅጭቅ ንዝንዝ የምትፈጥሩት እናንተ ናችሁ። ለምን ከሩታ ጋር ሆነ፣ ለምን ወደ ትዳሩ ተመለሰ፣ ለምን ከልጁ ጋር ሆነ ብላችሁ ጤናውን የምትነሱት እናንተ ናችሁ። ታዲያ እናንተ ከጤናችሁ ነው። እናንተ ራሱ ከጤናችሁ ነው። ጭንቅላታችሁ ልክ ያሰበ ነው። አስተሳሰባችሁ ልክ ነው። ይሄን እናንተ ቆም ብላችሁ እንደ ትልቅ ሰው ማሰብ ማገናዘብ መቻል አለባችሁ። ልክ አይደለም ያደረጋችሁ ያላችሁት ነገር። ይሄን ነገር ደግሞ ደጋግሜ አወራዋለሁ። እናንተ ይሄን ነገር ማድረግ እስክተው ድረስ ማድረግ ያለብኝን በሙሉ ነገር አደርጋለሁ። አዲስ አበባ መሄድ ካለብኝ አዲስ አበባ ድረስ ሄጄ አንዳንድ እርምጃዎችን ወስዳለሁ። ምክንያቱም ያደረጋችሁ ያላችሁት ነገር ልክ ስላልሆነ የአብርሽን ሰላም እያስጠበቃችሁ ስላልሆነ በየቀኑ ሄዳችሁ አብርሽና ሩታ ባሉበት ቦታ ላይ ንዝንዝን ጸብን ረብሽን የፈጠራችሁ ያላችሁት እናንተው ስለሆናችሁ ቡዜ፣ ዴቭና ዳኒ፣ ሄርሜላ እናንተው ናችሁ የሁሉ ነገር ሲፈጥሩ ያላችሁት። ስለዛ ስርዓት እንዲኖራችሁ ይገባል። እንደ ትልቅ ሰው እኔ እስካሁን ታገስቻቸዋለሁ። እንደ ትልቅ ሰው ይመለሳሉ፣ ማገናዘብ ይችላሉ ቢያሰብኩኝ። ግን ያደረጋችሁ ያላችሁት ነገር ልክ አይደለም። ጭራሽ ከሚስቴ ጋር መዝናናት ፈልጋለሁ፣ ከሚስቴ ጋር የሆነ ቦታ መሄድ ፈልጋለሁ፣ ከሀገር መውጣት ፈልጋለሁ፣ ከሀገር ያለው ከከተማ መውጣት ፈልጋለሁ፣ መዝናናት ፈልጋለሁ ሲል ይሄን እንደ ወንጀል ወስዳችሁ በህግ እንከሳለን ምናምን የምትሉትን ነገር ታቆማላችሁ። ልክም አይደለም። እናንተ መጀመሪያ አስተሳሰባችሁን አስተካክሉ። ከሌላ ሴት ጋር ከሚስቱ ውጪ ከቅምጡ ጋር ከሚስቱ ውጪ ትዳሩን ካበላሸት ሴት ጋር እንዲሆን የምትፈልጉት የእናንተ ራሱ አስተሳሰባችሁ ጤናማ አስተሳሰብ አይደለም። እርምጃ መውሰድ ካለብኝ የወንድሜም ነገር እኔንም ያገባኛል፣ ይመለከተኛል። ከኤፍሬም ጎን ሆኜ ማስጠበቅ ያለብኝ ነገር አዲስ አበባ ድረስ ሄጄ አስጠብቃለሁ። በቃ ይሄን ነገር ማታቆሙ ከሆነ የምታደርጉትን ነገር የምትከውኑትን ነገር ማታቆሙ ከሆነ እሄድላችኋለሁ አዲስ አበባ ማልመጣ መስሏችኋል። አሁንስ በዛ። በቃ የምታደርጉት ነገር ልክ አለፈ፣ ቅጥ አለፈ። የሚያስጠላ ነገር ነው ያደረጋችሁ ያላችሁት። ከድርጊታችሁ እንድትቆጠቡ ፈልጋለሁ። እንደ ትልቅ ሰው አስቡ፣ እንደ ትልቅ ሰው አገናዝቡ፣ ግራና ቀኙን ይዩ፣ ጤናማ የሆነ ነገር አድርጉ። ቤተሰብ በጣም ያበሳጩኝ ስለሆነ ነው ሰሞኑን የሚያደርጉት ነገር ልክ መስሎ ስላልታየኝ፣ የሚሆኑት ነገር ልክ መስሎ ስላልታየኝ፣ ትልቅ ሰው ማይጠበቅ ነገር ያደረጉ ስለሆነ ዛሬ ይሄን ነገር አስረግጬ ደጋግሜ ለእናንተ መናገር ፈልጋለሁ። ይሄን ቪዲዮ ደግሞ ለነሱ ሼር እንድታደርጉላችሁ ፈልጋለሁ። እንደነዚህ አይነት አስተሳሰብ ያላችሁ ጤናማ አስተሳሰብ ለሌላችሁም ሰዎች ይሄን ቪዲዮ ሼር እንድታደርጉ ፈልጋለሁ። ምክንያቱም ትዳርን ማፍረስን ትዳር አንድ ላይ እንዳይሆን የሚፈልግ ሰይጣን ብቻ ነው። ሰይጣናዊ አስተሳሰብ ያላችሁ ሰዎች ካላችሁ ምንም ላደርጋችሁ አልችልም። እርምጃ መውሰድ ካለብኝም እዛ እጄ ማድረገውን ነገር አሳያችኋለሁ ማለት ነው። ቤተሰብ እናንተ የኔን ሀሳብ የምትረዱ ሰዎች አላችሁ፣ የኔን አመለካከት የምትረዱ ሰዎች አላችሁ፣ ጤናማ የሆናችሁ ሰዎች አላችሁ፣ ትዳርን የምታከብሩ አንድ ልጅ ከእናትና ከአባት ጋር ማደግ እንዳለበት የምታስቡ የምትገነዘቡ ሰዎች ስላላችሁ ከልብ አመሰግናለሁ። ሀሳባችሁን መስማት ፈልጋለሁ። እናንተ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለምታሳዩን ሰፖርት በሙሉ ከልብ አመሰግናለሁ። በአገር ውስጥም ያላችሁ የኔ ቻናል ቤተሰቦች፣ ወዳጆቼ፣ ቤተሰቦቼ እናንተንም ከልብ ላመሰግናችሁ ፈልጋለሁ። እስቲ በቀጣይ ደግሞ የሚፈጠረው ነገር አብረን የምናየው ይሆናል። እኔ ግን ሀሳቤ አስተያየቴን መስጠቴ መቼም አላቆምም። ማድረግ ካለብኝም አዲስ አበባ ድረስ ሄጄ የማደርገውን ነገር ማሳያችሁ ይሆናል። በጣም ነው የምወዳችሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ ስለሆናችሁ ሀገር ምድራችንን ሰላም ያደርግልን። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። ይዛ ሰው ይበላል። ቴንክ ዩ